ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ ቁም ነገራም የተሰኘው የዩቲዩብ ዝግጅታችን ነው። ለዛሬ ሊቀ ሊቃውንት ስምዐኮነ መልአክ ይሁዳን አገኘሁት በሚል ርዕስ ስር ያሰፈሩትን እንደሚከተለው እናቀርብላችኋለን። ይሁዳን ስናነሳ በተቀደሰ መንገድ አገልግሎታቸውን ፈጽመው ያረፉ ቅዱሳን ሰዎች መኖራቸውንም መርሳት የለብንም። አንዳንድ ሰዎች ሌላ ይሁዳ ያለ ስለማይመስላቸው መልእክት የጻፈልንን ሐዋርያ ጌታን ከሸጠው ይሁዳ ጋር ሲያምታቱ ይሰማሉ። ተረገመ ነበር፣ አንድ ምዕራፍ ያላት መልእክት ጽፎ ቀረ ብለው ፈገግ የሚያደርጉን አንዳንድ ሰባኪዎችም ሳንሰማ አልቀረንም። ለማንኛውም እኔ ዛሬ ልጽፍላችሁ ወደ መፈልገው መልእክት እንመለስና ይሁዳን የት እንዳገኘሁት ልንገራችሁ። ተመሳስሎብህ እንዳይሆን ካላችሁኝም የለም ራሱ ይሁዳ ነው ብዬ በእርግጠኝነት ነግራችኋለሁ። ከ2000 ዓመት በኋላ የት አገኘኸው የሚል ጥያቄ ከልባችሁ ሲወጣ ይታየኛል። እኔንም ያስገረመኝ እሱ ነበር። ግን እናንተም ብትገረሙ ነው የሚሻላችሁ። ይሁዳ ዛሬም አለ። ኃጢአት ከብዶት ወደ ክርስቶስ የመጣው ይሁዳ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ማቴዎስ ምዕራፍ 11 ቁጥር 28 የሚለውን ጥሪ ሰምቶ የመጣ ቃለ እግዚአብሔር ገብቶት በራሱ ተነሳሽነት የተመለሰ ሰው ነው። አምላከ መምህራን ኢየሱስ ክርስቶስ እንደ ጴጥሮስና እንደ ዮሐንስ ባለበት ቦታ ሄዶ ጠርቶ አላመጣውም። ራሱ ከኃጢአት ለመሸሽ የመጣ ሰው ነው። በጽድቁ ስፍራ ኃጢአት ያገኘኛል ብሎ መቼ አሰበና እንዲሁ መጥቶ በጌታ ፊት ሰገደ። ኃጢአቱ ተተወችለት። ከመጣ በኋላ የተለወጠችው መንገዱ ይሁዳ ቀድሞ ያሰባትና ያጠበቃት አልነበረችም። ይሁዳ ከኃጢአት ከመፈታት በቀር ሌላ ምኞት አልነበረውም። ግን እንዳሰበው መቀጠል አልቻለም። ከኃጢአት ሸሽቶ የመጣው ይሁዳን ኃጢአት በዚህም ስፍራ ጠበቀችው። ለካ ወደ መንፈሳዊ ስፍራ ገብቶ መቆም ብቻ ሳይሆን ልብን መንፈሳዊ ማድረግ ግዴታ ነው። ካህኑ ቅዳሴ ከመጀመሩ በፊት ኦ እሁየ ሃሉ በዝንቱ መካን እንዘ ትሄሊ ኃጣዊከ፣ ወንድሜ ሆይ በዚህ ቦታ ኃጢአትን እያሰብክ ኑር ብሎ የሚያውጀው በመንፈሳዊ ቦታ መቆማችን ብቻ ሳይሆን መንፈሳዊ ነገር በማሰብ ጸንተን አለመኖራችን በመንፈሳዊ ቦታ ሥጋዊ ሥራ ሊያሰራን ስለሚችል ነው። ዛሬም ዓለማዊነት ሰልችቷቸው መንፈስ ቅዱስ ከዕለታት በአንዱ ቀን በልባቸው አድሮ ዕለተ ሞታቸውን አሳስቧቸው ከታሰሩበት ልማድ ሊፈቱ የሚመጡ ብዙዎች ናቸው። መብላት፣ መጠጣት፣ ማግባት፣ መፍታት፣ መስረቅ፣ መቀማት፣ ጉቦ መብላት፣ ፍርድ ማድላት፣ መተኛት፣ መነሳት ሆኖባቸው ሕይወት ግራ የምታጋባ ሆናባቸው ደግሞ ላይመለሱ ምለው ከዓለም የተመለሱ ሰዎች ዛሬ ንስሐ ገብተው ቢያገኛቸው ይህ ልጅ ሞቶ ነበርና ደግሞም ሕያው ሆኗል፣ ጠፍቶም ነበር ተገኝቷል ሉቃስ 15:24 ብሎ ክርስቶስ የተቀበላቸው ናቸው። ጠልተዋት የመጧት ኃጢአት መልሳ በሌላ መንገድ ወረሰቻቸው። ያን ጊዜ ከሠሩት ይልቅ የከፋ በደልን ወደ መሥራት ተሸጋግረዋል። ይሁዳ ከጸሐፍትና ከፈሪሳውያን አንዱስ እንኳን ያልደፈረውን ኃጢአት እንደሠራ እነዚህም ባለም ሳሉ ከሠሩት ይልቅ ወደ መቅደሱ ከመጡ በኋላ የሠሩት ኃጢአት ይበልጣል። ከጸሐፍት ፈሪሳውያን መካከል ክርስቶስን ለመግደል እንጂ ለመሸጥ ያሰብ አልነበረም። ይሁዳ ግን ሊሸጠው እየመከረ ነው። ማቴዎስ 26:15 ይሁዳ ዓለማዊ ሳለ ያልታወቀች ኃጢአቱን ሊናዘዝ ወደ ሊቀ ካህናቱ ወደ ኢየሱስ ክርስቶስ ቀረበ። መንፈሳዊ ከሆነ በኋላ ግን የተገለጠች ኃጢአቱን በማስመሰል ሊሰውር ፈለገ። በልቡ ያሰባትን ኃጢአት ገልጾ መናገሩ ተመልሶ እንዲተዋትና ወደ መዳን እንዲመጣ ነበር። እሱ ግን አላደረገውም። እንዲያውም ከወንድሞቹ ጋር አብሮ እኔ ሆንን ማለት ጀመረ። ማቴዎስ 26:25 ድሮ ዓለማዊ ሳሉ ሰዎችን ሲዋሹ ደነግጡ የነበሩት ሰዎች ዛሬ ፈጣሪያቸውን መዋሸትን እንደ ቀላል ነገር ቆጥረውታል። ከመቅደስ ወጥተን በገሃነም እንዳንጣል እግዚአብሔር የሰጠንን ዕድል ካለመጠቀም በላይ ይሁዳነት አለ? በዓለም ከሠራነው በላይ ኃጢአትን አብዝተን በመንፈሳዊነት ሰበብ ከመሥራት የሚበልጥ ይሁዳነትስ የት ይገኛል? መጠጥ ቤት ገብቶ ማመንዘር ምናልባትም ወደ ዝሙት የሚገፋፋ መብልና መጠጥ ስላለ ሊሆን ይችላል።
ቤተ መቅደስ ገብቶ ማመንዘር ግን በምን ሊተረጎም ይችላል? መጠጥ ቤት ያሉ ሰዎች ፈልገውት የመጡ ሊሆኑ ይችላሉ። ቤተ መቅደስ ያሉት ግን ሴቶችም ሆነ ወንዶች ይህንን አስበው የመጡ አይደሉም። ታዲያ መንፈሳዊ አገልግሎትን ጥግ አድርጎ ነውር መስራት ይሁዳነት አይደለም? ይሁዳ በሌላም ቦታ ዘወር ዘወር ብትሉ ታገኙታላችሁ። በክርስቶስ ጉባኤ ብዙ ዕዳ ያለባት ሴት ቀርባ እግሩን ይዛ እያለቀሰች ይቅርታ ጠየቀች። ክርስቶስም ብዙ ኃጢአቷን ተወላት። ይሁዳ እንደ አገልጋይነቱ ብዙ ኃጢአቷ በተተወላት ሴት ደስ ሊሰኝ ሲገባው ይዛው የመጣችው ሽቶ ተሽጦ ለድሆች ባለመሰጠቱ ማንጎራጎር ጀመረ። ወደ ቤተ መቅደስ መጥተው ንስሐ የሚገቡ ነፍሳትን ሳይሆን የሚያመጡትን ሳንቲም የሚጠባበቁ ሰዎችን ባየው ጊዜ ይሁዳን በዘመናችን ባለችው ቤተ መቅደስ መኖሩን አረጋግጣለሁ። ነፍሴ ወደ ሕያው አምላክ ተጠማች፣ መቼ ደርሳለሁ? የአምላኬንስ ፊት መቼ አያለሁ? መዝሙር 42:2 እያሉ በናፍቆት የመጡ ምዕመናንን ማሰናከል እግዚአብሔርን እንዴት እንደሚያሳዝነው ብናስብ እኮ እንዴት ያስፈራል መሰላችሁ። ለገንዘብ ማስቀመጫዎቻችን የምንጠነቀቀውን ያህል ለምዕመናን ነፍሳት አለመጨነቃችንን ሳስብ ከዚህ በላይ ይሁዳነት አለ ብዬ ከራሴ ጋር እሟገታለሁ። አንድ የገንዘብ ሳጥን ወይም ሙዳየ ምጽዋት ቢጠፋ በዕለቱ ይታወቃል። አንድ ምዕመን ቢጠፋ ግን በዓመቱም ላናውቀው እንችላለን። ገንዘብ ተቀባዩን በብዙ ሰነድ አስፈርመን ብዙ ማንነቱን የሚገልጡ ሰነዶች ተቀብለን እንቀጥረዋለን። በምዕመናን ላይ የምንሾመውን ካህንስ ካላችሁኝ የትምህርት ችሎታው አያስጨንቀን። የምዕመናን አባት አብነት መሆን ይችላል ወይ ብለን አንጠይቅ። በእጁ ስላሉ ምዕመናን መረጃ ይጠየቅ። እንዲሁ ይዟቸው ወይም ይዘውት ይኖራል። አንዳንድ ምዕመናን እኮ ለአባቶቻቸው አባት ሆነው እየኖሩ ነው። እኛ ይህ ሁሉ አያስጨንቀን። ከቤታቸው እኩል ለንስሐ አባቶቻቸው ዕዳ የወደቀባቸው ምዕመናን ብዙ ሆነው እንመለከታለን። በክርስቶስ ያሳመንናቸው የፈረሰ ቤታችንን እንዲሰሩልን ነው? የተጣመመ ኑሯችንን እንዲያቃኑልን ነው? ለዚያውም አንዳች ቃለ እግዚአብሔር ያልነገርናቸው፣ በክርስቶስና በገብርኤል መካከል ያለውን ልዩነት እንኳን ያላስተማርናቸው የዋሆችን ክርስቶስን በማወቅ ነው እንጂ የእኛም ቤት በመስራት ገነት ይገቡ ይመስል ገንዘባቸውን እንጂ ልባቸውን ያልሰበሰብናቸው ብዙ ናቸው። አንዳንድ ምዕመናንም የሰበካ ጉባኤ አባል ሆነው ሲመረጡ ልማት የሚመስላቸው ሕንፃ መስራት፣ ግቢ ማጽዳት ነው እንጂ ምን ያክል ምዕመናን ሰርክ ጉባኤ ይከታተላል? ስንት ሰው ልጆቹን ኦርቶዶክሳዊ ትምህርት ያስተምራል? ከተመዘገበው ምዕመን ስንቱ ይቆርባል ብለው አያስቡም። እቅዱን ሁሉ በየቤተ ክርስቲያኑ እየዞራችሁ ብትመረምሩ ስንት ገቢ እናስገባለን፣ ስንት ወጪ እናስወጣለን አይነት ነው እንጂ ድህነተ ምዕመናንን ታሳቢ ያደረገ እቅድ ብዙም አታገኙ። ፈርታችሁ ካልሆነ እናንተም ይሁዳን አግኝታችሁ ታውቃላችሁ። አጥቢያችሁ በዓመት ለምን ያህል ጊዜ ታቦት ይወጣል? ስንት ድርብ ታቦት አለ? ለክርስቶስ ተብሎ የመጣውን ሽቶ ሽጦ መክበር የሚፈልግ ሰዎች ክርስቶስን የሚያገለግሉት የሽቶ ብር ተሽጦ ገቢ እስኪተደረገ ድረስ ብቻ ነው። ካልሆነ ጉባኤው ክርስቶስን መስማቱን ትቶ ይህ ገንዘብ ተሽጦ ለድሆች ሊሰጥ ይገባ ነበር በሚል የእንጉርጉሮ ቃል እንዲሞላ ለማድረግ ፈጣኖች ናቸው። ከላይ ስትመለከቱት ለቤተ ክርስቲያን አገልግሎት ካላቸው ፍቅር የተነሳ የሚመስል ውስጡ ግን የራሳቸውን ጥቅም ለማስከበር የተፈጠረ አጀንዳ መቅረጽ የሚችሉ ይሁዳዎች በእኛ ዘንድ ብዙ አሉ። የተነሱት ሐቆች ጳጳሳትና ሌሎች አገልጋዮች ሁሉም ሥራ አበላሽተው ቤተ ክርስቲያንን በድለው ይመስሏችኋል? ምናልባትም የሴቲቱን እምባ እንጂ የያዘችውን አልባስጥሮስ ሽቶ ስለማይመለከቱ በከረጢት ያዦች ዘንድ ነገራቸው ስላልተወደደ ይሆናል። ዮሐንስ 12:6 ይሁዳ ይኸውላችሁ ከሚፈሰው እምባችን ይልቅ የሚፈሰው ሽቶ የሚያስቆጨው ከዳኑ ነፍሳት ይልቅ ከነሱ የሚገኘውን ጥቅም የሚያስቀድም ሰው ካገኛችሁ ይሁዳ እሱ ነው። ይሁዳ በሌላም ቦታ አለላችሁ። ይሁዳ ክርስቶስን ሸጠ። ጸጋውን ሽጦ መኖርን የሚፈልግ ስንት ይሁዳ አለ መሰላችሁ? መጽሐፍ እንደነገረን ክርስቶስ ጸጋ ሆኖ ተሰጥቶናል። ዮሐንስ 1:18 ይህንን ጸጋ ምዕመናንን ከመጥቀም በቀር ለሌላ ጥቅም ማዋል ይሁዳነት ነው። ለሚያስተምር መምህር የሚገባውን ዋጋ መክፈል ምዕመናን የታዘዙት ትእዛዝ ነው። ሐዋርያው እንደነገረን በገዛ ገንዘቡ በወታደርነት የሚያገለግል የለምና ወይም ተክሎ ፍሬውን የማይበላም አይገኝም። መምህራንም መንፈሳዊውን ዘርተው ሥጋዊውን እንዲበሉ ተፈቅዶላቸዋል። ነገር ግን ከ11ዱ ደቀ መዛሙርት የተለየ መቀበል ከይሁዳ በቀር ማንም የማያደርገው ነውረኛ ገንዘብ ደርቲ መኒ ነው።
ቤተ ክርስቲያን በየቀኑ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ እያለች ብትረግመውም ይሁዳ ግን ዛሬም አለ። ይኸው በእኔ ውስጥ በእናንተም አጠገብ ይሁዳን አገኘሁት። እስኪ እናንተን ሐሳብ ልስማ። ይሁዳ አለ ወይስ ሞቷል? ሊቀ ሊቃውንት ስምዐኮነ